ሰላም ተመልካቾች እንዴት ናችሁ? በሳምንታችን ደግሞ ተገናኝተናል። ሳምንታችሁ እንዴት ነበረ? በስራ በተለያዩ የህይወት ሩጫዎች ትምህርትን ጨምሮ እንዴት አሳለፋችሁ? ስለተገናኘን ደስ ብሎኛል። ደግሞ ለዚህ ሰዓት ለእናንተ የመረጥናቸውን የሳምንቱን ጉዳዮች ነግራችኋለሁ። አብራችሁ እንድትቆዩ ደግሞ የአክብሮት ግብዣዬ ነው። በየቤታችሁ ያው ረፈድ ስላለ እሑድ ረፋድ ላይ ቡና እየጠጣችሁ የተጨዋወታችሁ ከሆነ እኔም ባለሁበት ቡና እየጠጣሁ ነው ለማለት ነው። የሳምንቱን ጉዳዮች ነግራችኋለሁ። አብረን እንቆይ። የነ ሶቅራጠስና ፕላቶ ሀገር የሆነችው ግሪክ ለአብዛኞቹ ዘመናዊ የጥበብ እሳቤዎች ፍልስፍናዎች መነሻ ናት። እንደው ካስታወሳችሁ በትምህርት ቤቶቻችን ደግሞ የተለያዩ ሀሳቦችን ስንማር እነዚህ ሀሳቦችም ጉዳዮችም መነሻቸው ከግሪክ ነው። ትርጓሜያቸውም የተሰጠው ከግሪካውያን ነው ይባላል። ለዚህ ደግሞ ትልቁ ምክንያት በርከት ያሉ ጠቢበኞችን ስላፈራች ለአብዛኞቹ የዘመናዊ አስተሳሰቦች መነሻ ሀገርም ስለሆነች ጭምር ነው። ዛሬ ድረስ ዓለም የሚተዳደርበትን ጽንሰ ሀሳብም እንዲሁ ሰጥተውናል። ታዲያ እነዚህ ግሪኮች ስለ ፊደል የእንግሊዘኛ ፊደል ከኤ እስከ ዜድ አለ አይደለ? በሱ ጉዳይ ላይ ተማከሩና ዜድ የምትባለው ፊደል አታስፈልግም፣ ከዚህ ቱጣ፣ ለመግባቢያነት ያሉት ፊደላት በቂ ናቸው ብለው ለ500 ዓመታት ያህል የዜድ ፊደልን ሰረዙና አወጡት። ከዛ ከነዚህ ሁሉ ዓመታት በኋላ ደግሞ በንግግሮች በቃላቶች መካከል የዜድ አስፈላጊነት ሲጎላ አይቺ ፊደል ግድ የለም ታስፈልጋለች፣ ግን የፊደላቱ መጨረሻ ላይ ትካተት ብለው ወሰኑና ዜድን በፊደላቱ መጨረሻ ላይ እንድትኖር ደግሞ አደረጉና አሁን ላይ እንግሊዘኛን የፊደል ቃላትን የሚጠቀሙ ሀገራት በአጠቃላይ እየተጠቀሙበት ይገኛሉ። ስለ ፊደል ካነሳን ደግሞ የኛ ሀገር በአፍሪካ ብቸኛዋ ሀገርም ጭምር ነች ኢትዮጵያ በራሷ ፊደል የምትጠቀም በመሆንና ከፊደል ጋር ተያይዞ ዝክረ ፊደል የተሰኘ ጉዳይ በዚህ ሳምንት ተከናወነ። ባልደረባችን ዝናሽ ካላዩ ደግሞ ቦታው ላይ ተገኘች። እሷ ያዘጋጀችልን ተመልክተን አሁንም ተመልሰን እንገናኛለን። የሀገራችን ፊደል ረጅም ታሪክ ያሳለፈ ብዙ የተገለገልንበት ደግሞ እንደ ሀገር ብርሃን ያየንበት ነው። ብዝሃ ፊደል ተጠቃሚ ሕዝብ እንደመሆናችን ደግሞ ጉዳዩ ትልቅ ትኩረት እንዲሰጠው ያደርገዋል። ታዲያ ላለፉት 3 ዓመታት ዝክረ ፊደል ተብሎ በሚዘከረው ዝግጅት ላይ የተለያዩ ሁነቶች ይከናወናሉ። የዝግጅቱ አስፈላጊነት አዘጋጆቹ እንዲህ ይገልጹታል። ብሉይ ሊሂቃን የምንላቸው የጥንት ሊሂቃን ፊደል ቀርጸው ለትውልድ አስተላልፈው አሁን አዲስ ለሚባሉት ሊቃን ያስተላለፉት ሀብት ነው። እሱ ሀብት ተዘንግቶ እንዳይቀርና በወጣቱ ሰው አእምሮ ምን ያህል ምጡቅ የሆነ ስራ እንደተሰራ ለማሳየት እና በዓለማችን ከፍተኛ የምርምር የጥናትና የወረቀቶች የሚቀርቡበት ነገር ስለሆነ እሱን ነገር ለማስታወስ ስንል ነው ዝክረ ፊደልን ለማስታወስ ወይም በዓላት ለማድረግ በየዓመቱ የወሰን ነው። የግዕዝ ፊደል በሀገራችን አንዱ ኢትዮጵያን ልዩ ከሚያደርጓት ነገሮች እሴቶቻችን ታሪኩ ዋና ቫሉስ ምንለው ነው። የኢትዮጵያዊነት መገለጫ ሆኖ ረጅም ጊዜ ሲያገለግል ነበር። መንግስት ሲገለገልበት፣ ትምህርት ሲሰራጭበት፣ ሃይማኖት ሲስፋፋበት ወዘተ ነበር። የፊደል አዋጭነትና ሳይንሳዊ ግኝቱ እንዲሁም ጠቀሜታውን በምሁራን እየተተቸና የሚያጎለብቱ ሀሳቦችን እየተንሸራሸሩ ለትውልዱ የፊደልን ጠቃሚነት ማስረጽ ሁነቱ ሁነኛ ሚና ይጫወታል። የመጀመሪያው ነገር ግንዛቤ ያላቸውን ሰዎች ማበረታታት ነው። ወይም ደግሞ ለዚህ ለስክሪፕቱ ለግዕዝ ስክሪፕት ወይንም ለፊደል ትልቅ ቦታ ያላቸውን ሰዎች እንደገና ተነሳስተው ጥናት እንዲያደርጉ ማነሳሳት ነው። ሁለተኛው ደግሞ በዚህ በፓን አፍሪካን እንቅስቃሴ ውስጥ የኢንዲጂነስ ኖሌጅን የሀገር በቀል እውቀትንና ጥበብን የአፍሪካ ቋንቋዎችን ስር መሰረታቸውን በመፈልፈል በማውጣት ለዓለም ማስተዋወቅ ነው። ብዙ የአፍሪካ ሀገሮች ተሳታፊ እየሆኑ ነው በዚህ ጉዳይ ላይ። ሶስተኛው ደግሞ በተለያዩ ሀገር ከ27 ሀገር በላይ በሆኑ ዩኒቨርሲቲዎች ወይም 27 ዩኒቨርሲቲዎች ላይ የግዕዝ ስክሪፕት ጥናት ይደረጋል። ሊሂቃንን ማነሳሳት ነው። በዓለም አቀፍ ደረጃ ቅኝ ግዛት ታሪክ ብዙ ስለሌለን የባዕድ ፊደሎችና የባዕድ ቋንቋዎችን አናውቅም። ስለዚህ መሰረቱ ለዚህ ሀገር እንደ ሀገር የብርሃን መሰረቱ ፊደል ነው።
የኢትዮጵያ ፊደላት ቁጥርም አላቸው። በእነዚህ አማካኝነት የሚጻፈው ታሪክ፣ የሚነገረው እውነት ሀገር በቀል እውቀቶች እንዴት ያለ ክብር እንዳላቸው አንዱ ማሳያ ነው። ፊደል የአድዋ ድል ያስጠበቀው ንብረት ሀብታችን ነው። ብዙ ሀገሮች ለምሳሌ በ18ኛው 19ኛው መቶ ክፍለ ዘመን ከዛ በፊትም ከ16ኛው መቶ ክፍለ ዘመን ጀምሮ የነበሩ የቅኝ ገዢዎች መስፋፋት በየሀገሩ ያመጣው ጣጣ አለ። ቋንቋቸውን ማንነታቸውን አጥፍቶ የየሀገራቱን የሚናገሩበትን ቋንቋ የሚጽፉበትን ብቻ አይደለም የሚናገሩበትን ቋንቋ አጥፍቶ በራስ የመተካት የባህልን ታሪክን የማጥፋት ነገር ግን ይሄ የኛ ሀገር ኢትዮጵያ በእነዚህ ዘመናት ውስጥ ባለመገዛት ባለመንበርከክ ነፃነትን በማክበር ዳር ድንበርን በመጠበቅ ያቆዩት ቅርስ ርስት ፊደላት መገለጫዎቻችን ናቸው። ዘንድሮ ለአራተኛ ጊዜ የተከበረውን ዝክረ ፊደላት በየዓመቱ በፊደላት ላይ ትልቅ አሻራ ያሳረፉ ሰዎች ምስጋና ይቸራቸዋል። መርሴ ሀዘን ወልደ ቂርቆስ፣ ፕሮፌሰር ጌታቸው ኃይሌ፣ ወሰኔ ወርቁ፣ ሐዲስ ዓለማየሁና ሌሎች እናመሰግናለን ተብለዋል። እዚህ ላይ ግን አንድ ጥያቄ አለኝ። ከነዚህ ተመስጋኞች መሃል የውጭ ሀገር ዜጎች ምስል ስመለከት እንዴት የሚል ጥያቄ ጭሮብኛል። የኢትዮጵያን ፊደላት በዓለም ላይ በጣም እንዲታወቁ ካደረጉ ሰዎች መካከል ጀርመናውያን ይጠቀሳሉ። ከጀርመናውያን መካከል ፕሮፌሰር ኢኖ ሊትማን የሚባሉ ፕሮፌሰር እንደ ኢትዮጵያ አቆጣጠር በ1898 ዓመተ ምህረት በአጤ ምኒልክ ዘመነ መንግስት ወደ ኢትዮጵያ መጥተው ጥናት ምርምር አድርገው የአርኪኦሎጂ ተመራማሪ ናቸው፣ የቋንቋም ተመራማሪ ናቸው። ኢትዮጵያ የተለየ የፊደል እንዳላት ለዓለም ያሳወቁ በመጀመሪያ በዘመናዊው ዓለም እሳቸው ናቸው። ፕሮፌሰር ኢኖ ሊትማን አክሱም ኤክስፒዲሽን ብለው 4 ቮሊዩም መጽሐፎች ጽፈው እዛ ውስጥ አብዛኛው ስለ ኢትዮጵያ ፊደላት ጥናት አድርገው የጻፉ ናቸው። ስለዚህ ትልቅ አስተዋጽኦ ያበረከቱ ናቸው። ከዛ ውጪ እነ አውጉስቶስ ዲልማን ኢትዮጵያ ውስጥ ሳይመጣ ጀርመን ውስጥ ነው ግዕዝን አውቆ የግዕዝ ዲክሽነሪ ወይም መዝገበ ቃላት የሰራ ሰው ነው። እነዚህ ፈረንጆች በተለይ ጀርመኖቹ በጣም ብዙ ጥናት ምርምር ያደረጉባቸው ናቸው። ለዛ ነው የምናነሳሳቸው ስማቸው። ለአይን ያማረ ነገር ሁሉ ደስ ይላልና እኔ በግሌ ቁንጅና በጣም አድናቂ ነኝ። እናንተ እንዴት ያለውን ውበትና ቁንጅና ታደንቃላችሁ? በተለይ ደግሞ ከሰው ልጅ ጋር የተያያዘው ብዙ ነገሮች ቢኖሩም ዛሬ ግን የምናነሳው ስለ ሰዎች ውበት ቁንጅና ነው። ቁንጅና የተለያየ መስፈርት አለው፣ ውድድርም ይዘጋጀለታል። ስለዚህ በዛ መሰረት ቆንጆ ይመረጣል። ውበት እንደ ተመልካቹ ነው የሚባለው በምክንያቱ ነው። ግን ዛሬ ትንሽ ግሪኮች ላይ ተነስቻለሁና ግሪኮች ለውበት ለቁንጅና መስፈርትን አበጅተው ሂሳባዊ ቀመር ሰሩና ጎልደን ሬሾ ሲሉ ጠሩትና በዚህ ጎልደን ሬሾ መሰረት የሂሳብ ቀመር ነው የፊታችን የገጻችን ከዚህ ታች ድረስ ያለው ርዝመት ምን ያህል ነው፣ የጎን ስፋቱ፣ የአይናችን ከግራ ወደ ቀኝ ያለው የተቀመጠበት ቦታ እንዲሁም ደግሞ የአፍንጫችን በአጠቃላይ ምን አለፋችሁ በሂሳብ ቀመር መሰረት ይለካልና በዛ የነሱ የሂሳብ አሰራር መሰረት የተዋጣለት ሰው በተለይ ደግሞ ሴቶች ቁንጅናቸው በዛ መሰረት ይሆናል ማለት ነው። በዚህ ጎልደን ሬሾ ተለክቶ የዓለም ቆንጆ የሆነ መልክ ያላቸው ሴቶችን እናነሳለን። ከነዛ መካከል ድምፃዊ ታይለር ስዊፍት ትነሳለች። የፊቷ አቀማመጥ በዚህ የቁንጅና ስሌት መሰረት ከ90 በላይ ነው የሷ። እንዲሁም ደግሞ ሞዴል ቤላ ሀዲድ እና ተዋናይዋ ዘንዲያ በዚህ የቁንጅና መስፈርት መሰረት ዓለማችን ላይ ካሉ ቆንጆች መካከል በዚህ ቀመር ደረጃቸው እነዚህ ሴቶች ቀዳሚ ሆነው ተመዝግበዋል። እና ውበት እናንተ ጋር እንዴት ነው ልኬቱ? ፎቶአቸውን ልጋብዛችሁና እንደው በእናንተ አይን እነዚህ ሴቶች ቆንጆ ናቸው ወይስ ምንም አይሉም፣ መልከ ግቡ ወይም አይነ ግቡ የምንላቸው አይነት ናቸው የሚለውን ለእናንተ ልተውና ቀጥሎ የእነሱን ፎቶዎች ተመልክተን ደግሞ ባልደረባችን ሔዋን ያዘጋጀችውን ጉዳይ ተመልክተን ተመልሰን እንገናኛለን።
እነዚህ ራስን፣ ሀገርን፣ ባህልን፣ ማንነትን፣ ትውፊትን፣ ሀብትን፣ የሀገር ሀብትን ለማስተዋወቅ ዓለም እየሄደባቸው ካሉት መንገዶች መካከል አንደኛው ይሄ የቁንጅና ውድድሮች፣ ዓለም አቀፍ ሁነቶች፣ በዚህ የተነሳ ደግሞ የሚገኙ የቀልብ መሳቢያ መንገዶች የመሳሰሉት ናቸው እና እኛም ባለፈው ዓመት በተለይ ሀሴት ደረጀ በዓለም የቁንጅና ውድድር ሄዳ ሚስ ወርልድ ላይ አሸንፋ ከመጣች በኋላ ይሄ የቀልብ የመግዛት ኃይሉን፣ አገር የማስተዋወቅ ኃይሉን፣ አገር የማስተዋወቅ ከፍ አድርጎ የማሳየት የሚሰሩ ነገሮችን ህልሞችንም የማካፈል ኃይሉን ተመልክተነዋል እና ይሄንን ባለፈውም እሷን ጋር በተቻለ መጠን የባህል አምባሳደር አድርገን ይሄንን አውድ ለመጠቀም ሙከራ አድርገናል። ዘንድሮ ደግሞ እንደዚሁ አሁን ካሸነፈችው ከሩት ይርጋለም ጋር ደግሞ ሆነን እሷን በዓለም ደረጃ ኢትዮጵያ የሚለውን ስም ይዛ ስለሆነ የምትቆመው ስትቆም ደግሞ ኢትዮጵያን እንድታውቃት ማገዝ አለብን። ኢትዮጵያ ባህሏን፣ ኢትዮጵያ ህዝቦቿን፣ ኢትዮጵያ መልክዓ ምድሯን፣ የተፈጥሮ ሀብቷን፣ የታሪክ ሀብቷን፣ የባህል ሀብቷን ይህን ሁሉ ተመልክታ ሄዳ እንድታኮራን እንድታሸንፍ እንግዲህ አብረን እየሰራን ነው ማለት ነው። እኔ ሚስ ወርልድ ኢትዮጵያ ተብዬ ወደ ዓለም ላይ አገሬን ለመወከል ስሄድ አገርን እንደ ግለሰብ ነበር የወከልኩትና ያኔ በጣም ከባድ ነበር። አሁን ግን ፈጣሪ የተመሰገነ ይሁን እዚህ ጋር ደርሶ የመንግስት እውቅና የባህልና ስፖርት ሚኒስቴር እውቅና ሰጥቶን እየሰራን ነው። ለሚስ ወርልድ ኢትዮጵያ ስዘጋጅ እኔ ከ6 ወር በላይ ሆነብኛል። ፕሮጀክት ዋይዝ ራስን ማብቃት ላይ ፊትነስ ላይ የተለያዩ ፕሮጀክቶች ላይ ሰራ ቆይቻለሁ። ብቁ ያደርገኛል ብዬ የማስባቸው ታለንት ላይ ቀረብኳቸው ግራፊክሶች ነበሩ። ሰዎች አይተው መረዳት አለባቸው ብዬ ያሰብኳቸው ማለት ነው። እንዲሁም ደግሞ የተለያዩ ትምህርት ቤቶች ላይ በመሄድ የተለያዩ ሰርቬዎችን አድርጌያለሁ፣ ሪሰርቾችን አድርጌያለሁ እና ምን ላይ መስራት እንዳለብኝ አውቄ ነው ተነስቼ ውድድሮ ለመወዳደር የቻልኩትኝ። 130 የመጨረሻዎቹ የተመረጡት ናቸው። ከዛ በፊት በየክፍለ ሀገሩ ዞረን ካስቲንግ አድርገናል። ምክንያቱም ብዙ ጊዜ አዲስ አበባ ሲዘጋጅ አዲስ አበባ ያሉት ሴቶችን ብቻ ስለሆነ የመጀመሪያ እድል የሚሰጠው እኛ ያደረግነው ነገር በየክፍለ ሀገሩ ዞረን ካስቲንግ አድርገናል። ከዛ በኋላ የተመረጡት 130ዎቹ እዚህ መጥተው ሲወዳደሩ 80 ከዛ ከ80 ወደ 50 ለመምጣት የንግግር ክህሎታቸው፣ ስቴጅ የሚጠቀሙበት መንገድ፣ ኢንተርናሽናሊ እንዴት ነው ኢትዮጵያን ሪፕሬዘንት ማድረግ የሚችሉት እውቀታቸው፣ ብዙ ነገር ነበር ያየነው። ታለንታቸው ኢቭን አንደኛ ወጣቸው አሁን ብታያት ታለንቷ በጣም የሚገርም ነበር፣ ሰው ያስደነገጠ ነበርና እኔ በበኩሌ በመጣሁበት መንገድ ሳየው በጣም የተለየ ፉክክር፣ በጣም ጠንካራ ተወዳዳሪዎች የነበሩበት ውድድር ነበር። ያንዳንዱ መስመር አብቅቶኛል። ኢንተርናሽናል የሆነ ውድድር ላይ መሳተፍ ችዬ ነበረ። ፊሊፒን ሀገር ላይ በሶስተኝነት ወይም ደግሞ ሰርድ ራነር አፕ ነው አሸንፌ የመጣሁት። የራሱ በጣም ትልቅ ኤክስፒሪየንስ ነው። እነሱን ኤክስፒሪየንሶች በመጠቀም እዚህ ሀገር የነበሩኝን ኤክስፒሪየንሶች በመጠቀም እኔ በቂ የሚያደርገኝ ከትምህርት ቦታዎች የወሰድኳቸው በራሴ ላይፍ ልምድ ላይ እንዲሁም ደግሞ በውድድሮች የወሰድኳቸውን የቀሰምኳቸውን በቂ የሚባል የኢትዮጵያን በማወቅበት ሁኔታ ለማቅረብ ሞክሬያለሁ። አሁን ደግሞ እንደገና አቶ ነብዩ በሚያግዙኝ ወይም ደግሞ ዛሬ በተሸንኩበት የካልቸራል አምባሳደር በኢትዮጵያ የሚገኙ ቦታዎች ላይ እየሄድኩኝ ኢትዮጵያን በቃ በአፌ ብቻ አውቃታለሁ ብቻ ሳይሆን ሄጄ አይቼባት ምግቧን በልቼ ልብሶቿን ለብሼ ብዬ መናገር የምችልበትን ታንጀብል የሆነ ፕሮጀክት ለመስራት አንድ ላይ እየሰራ ነው ማለት ነው። እንግዲህ ሴቶቻችን ሀገራቸውን ወክለው ወደ ውጭ መሄድ ከጀመሩ 24 ዓመት ሆኖታል። በሀያት አህመድ ጊዜ ነበር የጀመረው። እሷ ሚስ አፍሪካ አሸንፋ ነበር የመጣችው። ከዛ በኋላ ግን እሱን ውጤት ለማስከተል በጣም ረጅም መንገድ ነው የመጣ ነው። ምክንያቱም እንደ ሀገር አንድ ግለሰብ ብቻ ሲወክል በጣም ከባድ ስለነበረ ማለት ነው እና የባለፈው ሀሴት ስታሸንፍ በጣም ብዙ ነገር ነው የቀየረው። 24 ዓመት እንደተዘጋጀ እንኳን የማያውቅ ሰው በጣም ብዙ ነው። አሁን ግን እሱ አልፎ እውቅና ተሰጥቶን አሁን ሲሰራ እንደ ሀገር እንደ ግለሰብ እንኳን ተወክሎ እንደዛ ከተሰራ እንደ ሀገር ሲወከል ደግሞ ምን ያህል መስራት እንደሚቻል መገመት አይከብድም ብዬ አስባለሁ። እዚህ ላይ እንደ ነጥብ ማንሳት የምፈልገው አንድ ሴት ልጅ ከዚህ ሚስ ወርልድ ኢትዮጵያ ሆና አገሯን ወክላ ስትሄድ ውጤቱ 1 2 3 ብቻ ስለሆነ አይደለም። አገራችንን የዓለም ስቴጅ ላይ መወከላችን በራሱ እውቅና ሊሰጠው ይገባል ወይ ደግሞ ድጋፍ ሊያገኙ ይገባል ብዬ አምናለሁ እና
አሁን አምና ሁለተኛ ስለወጣች ወይም ሚስ አፍሪካ ስለወጣች ያሁኑስ ውጤት ምን ላይ ነው? ውጤቱን ብቻ ባናተኩር ብዬ አስባለሁ። ሀገራችንን በምን መልኩ መወከል እንዳለብን ላይ ብናስብ፣ ከዛ ደግሞ ውጤቱ ደግሞ እኛ በሰራነው ልክ ስለምናመጣው እሱ ላይ ብናተኩር ላለሁ። ከሱ ባለፈ ደግሞ ኢትዮጵያ መልኳ የተቀየረ በድህነት በቅርብ የምትነሳበት መንገዷ፣ ገጽታዋ የቆሸሸው፣ ያረጀው፣ የደህየው በረሃብ በመጥፎ የሚነሳው ደግሞ አሁን በአዲስ መልክ በአዲስ ሁኔታ ራሷን ዘመናዊ ራሷን ለህዝቦቿ በልታ የምታድር የምትጠቀም የምትሰራ የምትለፋ አርአያ የምትሆን ተስፋ የምትሆን ሀገር መሆኗን ደግሞ እንደዚሁ የምታይበትን እድል እነዚህን ሁሉ አመቻችተን እቺ ልጅ በደንብ ኮራ ብላ ሀገሯን ተመክታ ሀገሯን ለመግለጽ የሚያስችላትን እድል እናመቻቻለን ማለት ነው። ትንሽ ጊዜ ነው የሚቀረው፣ በጣም አጭር ጊዜ ነው የሚቀረው። ከኦገስት 9 ሴፕቴምበር 5 ድረስ ነው ውድድሩ የሚካሄደው። እዛ ላይ የኢትዮጵያን ድምጽ ፈልጋለሁ፣ ምክንያቱም ቮት አለ። እዚህም ተዘጋጅቶ ነበረ፣ እዛም ደግሞ አፕሊኬሽን ላይ ቮት አለ። ሁሉም ሰው እንደሚተባበርና እንደሚያግዝ በሙሉ እምነት ነው የማስበው። እንግዲህ ኢትዮጵያን ይዘን ለመሄድ ቁርጠንና በደንብ በዝግጅት እየሄድን ነው ያምናለሁ። ይሄ ዘርፍ ቀጣይነት እንዲኖረው የዚህ የሲቪል ማህበራት መጠናከር አለባቸው። ከኛ ጋር አብረው የሚሰሩ ለምሳሌ ሞዴሎች ማህበር ይሄንን ሊሰራ የሚችል ሲቪክ ሶሳይቲ ያስፈልጋል። ያንን ደርጀት ብለው ሰብሰብ ብለው ሞዴሊንግ ላይ የሚሰሩ በዚህ አይነት ሁነቶች ላይ የሚሰሩ ልጆቻችን ሰብሰብ ጠንከር ብለው እንዲወጡ እየደገፍናቸው ነው። የምስል አማራጭን ለማይፈልጉ ድምጽን ብቻ ለሚፈልጉ አድማጮች በአማራጭነት የቀረበው ስፖቲፋይ በዚህ ሳምንት 20 ዓመት ሞላው። ባለፉት 20 ዓመታት 100 ሚሊዮን የሙዚቃ ድምጾችን እንዲሁም ደግሞ 700,000 ኦዲዮ ቡክ ወይም በድምጽ ብቻ የሚሰሙ መጽሐፍቶችን 7 ሚሊዮን የሚጠጋ ደግሞ ፖድካስቶችን ስፖቲፋይ ላይ አድማጮች ማግኘት ይችላሉ። በእነዚህ 20 ዓመታት ውስጥ በጣም በርካታ አድማጮችና ደንበኞችን ማግኘት ችሏል። በተለየ ሁኔታ እንዲወደድ የዓለምን የመስማት ቅርጽ ደግሞ እንዲቀየርም አድርጓል። ስፖቲፋይ ላይ በተለያየ አማራጮች አድማጮች በፈለጉት የአቅማቸው ልክ ይገዙና ድምጾችን ይሰማሉ። ዩቲዩብ ላይ ብዙ ጊዜ ስንሰማ ምስልም አለ። ምስል እንኳን ባይኖር ዳውንሎድ አድርገን የምንሰማበት አማራጭ አለ። ወደ ስፖቲፋይ ስንመጣ ግን መጀመሪያ ክፍያ ፈጽመን ከዛ በኋላ ነው መስማት የምንችለውና በተለይ ለድምፃውያኑ በጣም ጥሩ የሆነ አማራጭን ይዞ የመጣ ነው። ያለፉት 20 ዓመታት ላይ ደግሞ ገበያው ላይ በጣም ስኬታማ የሚባልም የማድመጫ መንገድም ጭምር መሆን ችሏል። ስፖቲፋይ ሙዚቃ ማዳመጫ ብቻም አይደለም፣ ደግሞ የድምፃውያኑ ደረጃም ያስቀምጣል። በየአመቱ በብዛት የተሰሙ ድምፃውያን እንዲለዩም ያደርጋል። ድምፃውያንም የሰሩት ስራ ምን ያህል ተወዳጅነትና ተቀባይነትን እንዳገኘ በገንዘብም ከዛ በተጨማሪ በተሰሙበት መጠንም ራሳቸውን የሚያውቁበት መንገድም ሊሆን ችሏል። በዚህ ሳምንት 20ኛ ዓመቱን በተለያየ መንገድ እያከበረ ስለሆነ እሱን ለማንሳት ያህል ነው። ቀጥሎ ያለውን ሰዓት ደግሞ ባልደረባችን ነስሪ ኤአይ እና ሙዚቃ ለእናንተ ሊያሳይ ነው። ወደ ነስሪ። በሰው ሰራሽ አስተውሎት ወይንም በኤአይ የሚሰሩ ሙዚቃዎች በሀገራችን መደመጥ ከጀመሩ ሰንበትበት ብሏል። ይሁንና ግን ይህ ዘመን አመጣሽ ቴክኖሎጂ ለሙዚቃው ዘርፍ ያለው ጠቀሜታና እያስከተለ ያለው ተጽዕኖ በሚል መሪ ሀሳብ የሂስ መድረክ ከአንጋፋ አርቲስቶችና የዘርፉ ባለሙያዎች ጋር በዚህ ሳምንት ተከናውኗል። ኤአይ በእርግጥ ሙዚቃም ይሰራል፣ ግጥም ይጽፋል፣ አሬንጅ ያደርጋል፣ ሚክስ ያደርጋል። ይህን ሁሉ አድርጎ ሊያወጣ ይችላል። ፕሮዳክሽን አለው። ግን ማንን አይቶ ነው? እንግዲህ ዘመናዊ መሆን የሚባለው ዘመናዊ መሆን ማለት የሙዚቃችን መሰረቱን መቀየር አይደለም። ዘመናዊነት ከዚህ በፊት ሳናዳምጣቸው የምናልፋቸውን ድምጾች እንድናዳምጥ የሚረዳ ነገር ላይ ትኩረት ማድረግ ጥሩ ነው። ይሄ መድረክ በእርግጥ መዘጋጀቱ በጣም ትልቅ ነገር ነው። ለምን እንደዚህ አይነት ወቅታዊ የሆኑና በጊዜ መርምረናቸው መፍትሄ ካልፈለግንላቸው ሊያመልጡን የሚችሉ ነገሮች ያሉበት ኤሪያ ነው ኤአይ። በተለይ ሙዚቃ ላይ ስንመጣ ደግሞ ሙዚቃ ገባ ያንጻል ትውልድን፣ ካልሆነ ደግሞ ሊያጠፋም ይችላል። ቶሎ እዚህ ነገር ላይ መወያየት መቻላችን፣ ጥናት ማጥናታችን፣ ዲስከሽን እንደዚህ ውይይት ማካሄዳችን በጣም ቆንጆ ነው።
በዋናነት የሚያሳስበን ጉዳይ አለ። የካልቸር ጉዳይ ያሳስበናል። ስለዚህ ሙዚቃዎቻችን ወደ በኤአይ በሚታገዙበት ጊዜ የሚረዳ አካል በሚኖርበት ጊዜ ካልቸርን ከመጻረር አንጻር ያላቸው ነገሮች ያሳስቡናል። አንተን ዘልቶ ሌላ ማፍቀር ያልሆነልኝ የሰው ልጅ ረቂቅ ኪነ ጥበባዊ አሻራው ባረፈበት ሙዚቃን በመጠቀም ፍቅርን፣ ሀሳብና ትዝታን ጨምሮ ሌሎች ማህበራዊ ግንኙነቶችን በሙዚቃ እየተጋሩ የኪነ ጥበብ አፍቃሪያንም ቢሆኑ ከጥበብ ስራዎች ጋር የሚገናኙበትም ጭምር ነው። አሁን ግን ሰው ሰራሽ አስተውሎት ወይንም ኤአይ እንደ ሙዚቃ አቀናባሪ፣ ተጫዋች አልፎ ተርፎም የድምጽ ውህደት ወይንም የሚክሲንግ እና ማስተሪንግ ባለሙያ ሆኖ ብቅ ብሏል። ይህ ደግሞ በዘርፉ የሰዎቹን የፈጠራ አቅም ሊያቀጭጭ ይችላል የሚል ስጋትን በብዙዎች ዘንድ እንዲነሳ አስችሏል። ኤአይ አሁን የወጡ ያሉ ሙዚቃዎችን ሙዚቃው ኢንዱስትሪ ላይ ምን ተጽዕኖ አድርጓል ብለን ብናስብ እንደዚሁ ብዙ ልንዘረዝራቸው የምንችላቸው ነገሮች አሉ። ምክንያቱም ምናልባት እኔ እንደ ጥቅሙ እንዳለ ሆኖ ቢታከልበት ብዬ እንደ ሀሳብ የማስበው ነገር ምንድነው ባለሙያዎች ቢሰሩት ብዬ አስባለሁ። የሙዚቃ ባለሙያዎች በሙያተኛው ቢሰራ የበለጠ ውጤታማ ይሆናል ብዬ አስባለሁ። ነገ ተነገ ወዲያ እንግዲህ ኤአይ ሙዚቃ ሊሰራ ይችላል። ግን የሚሰራው ለማን ነው? ለኢትዮጵያውያን ነው ወይ የሚለውን ነገር ይህን አልቀበልም። አብዛኛው ባህላዊ የሆኑ ሙዚቃዎችን ወደ ዘመናዊነት ወደ አውሮፓ ለነሱ ጆሮ በሚመጥን መልክ እያዘጋጀ የሄደ ነው ኤአይ። ነገ ተነገ ወዲያ ኤአይ የሰራውን እሱን ኢሚቴት አድርገን እንስራ በምንልበት ጊዜ ሙዚቃችን በሙሉ እያበላሸ ነው እና በአጠቃላይ ኤአይ መደገፍ ይችላል። አሁን ለምሳሌ ድምፃውያን ድምፃቸው ዲሶናንት እየወጣ ሲያሸግር የነበረውን ያንን ነገር እያስተካከለ ወደ ትክክለኛው መስመር እያገባ ብዙ ድምፃውያን የሌላቸውን ድምፅ ወይንም ሲባላሽ የነበረውን እያስተካከለ መሄዱ በጣም ጥሩ ነው። ሙዚቃ በዚህ ሙያ ውስጥ ያሉ ሰዎች ደግሞ በሙሉ ተስፋ ቆርጠው ወደ ሌላ ሙያ ከመግባታቸው በፊት ልንደርስላቸው ይገባል እላለሁ። ኤአይ መምጣቱ የሚኖረው በጎ ተጽዕኖ ከሙዚቃ አንጻር ካወራን ለባለሙያው ነው መሆን ያለበት። ለባለሙያው ነው። ባለሙያ ያልሆነ ሰው ኤአይ ባይነካ ነው እኔ ደስ የሚለኝ። ከዛ ውጪ ግን አንድ ባለሙያ እሱ ቁጭ ብሎ ከነብሱ ከውስጡ ሙዚቃ መፍጠር ሲገባው በእጁ እየጻፈ ሙዚቃ ፈጠርኩ ቢለኝ እኔ እሱ ባለሙያ አይደለም። ለሌላውም ሰው እንኳን ይሄ አግባብ አይሆንም እና ሁል ጊዜ ይሄ ትራዲሽናል የሆነ ነገርን መውደድ ሳይሆን አርቲስቱ ገባ አይምሮን አስጨንቆ ተጠቦ ለህዝቡ ምን ላምጣ ብሎ ተዘጋጅቶ ጥሩ ነገር ሲያመጣ ህዝብ ደግሞ ጓጉቶ አክብሮ የስራ ሲያዳምጥለት ነው ወግ የሚኖረው። ከዚህ ውጪ ግን ሁሉም ፈጣሪ ከሆነ ማን የማንን ሊያዳምጥ ነው? ሙዚቃ የሰው ልጅ ስሜት የሚንጸባረቅበት ተፈጥሯዊ ስጦታው ነው። ሙዚቃዎች ስሜት አልባ በሆነው በኤአይ መሰራታቸው በሀገራችን ባህል፣ ታሪክና ማህበረሰባዊ የሞራል ልዕልናን ጨምሮ በሀገረሰባዊ የሙዚቃ ስልት ምቶች ላይም የሚኖረው አሉታዊ ተጽዕኖ በቀላሉ የሚታይ አልሆነም። የሙያ ባለቤት እኮ ስንት ዓመት 10 ዓመት 20 ዓመት እኮ ደክሞ ያወጣውን ነው ወደ ገበያ ሲያወጣው ዘመን ተሻጋሪ የሚሆነው። ይሄ በአንድ ኦቨርናይት የተሰራ ነገር ዘመን ተሻጋሪ ሊሆን አይችልም። ስለዚህ እንደዚህ ይሄንን ጥራት ያለው ነገር መስራት የሚችሉትን ሰዎች አቅም ያላቸውን ሰዎች ተስፋ አስቆርጦ በትንሽ ነገር ላይ እዛው ላይ እንዲጠነጠኑና ያላቸውን ረጅም ራዕያቸውን እንዲያጥፉ ያደርጋል። በሂደት የሀገራችን የሙዚቃ ጥበብ ይሻሻላል ብለን ስንጠብቅ እየተበላሸና እንደውም እንዳይጠፋ ነው የሚፈራው። ወደፊት ምን ይሆናል የሚለው በምን መልኩ ሄድ የምንለው ነገር ቀስ በቀስ ከዚህ ፕሮግራም በኋላ ከዚህ ግምገማ በኋላ አይተነው አጠቃላይ ያለውን ነገር የምንሰራባቸው ጉዳዮች ይኖራሉ። አሁን ግን በዚህ ባለንበት ሰዓት ላይ ይሄ ይደረጋል ለማለት ግብዓት የሰበሰብንበት ጥናት ያደረግንበት የጥናት ግብዓት ያገኘንበት ስለሆነ ወደፊት ለምንሰራቸው ስራዎች ይበልጥ መነሻ የሚሆን ነው ማለት ነው። በያላችሁበት የህይወት መስመርና መንገድ መጪው ሳምንት ላይ ያሰባችሁት ያቀዳችሁት ሁሉ የሚሳካበት ነገሮች ሁሉ የሚስተካከሉበት እንዲሆንላችሁ እመኛለሁ። ለኔም ለእናንተም ጥሩ ሳምንት ይሁንልን። በቀጥታ ስርጭት ደግሞ ወደ ስቱዲዮ ልመልሳችሁ። እኔ በዚሁ ላብቃ።